አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ደህና ናችሁ? ውድ ቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ውድና የተከበራችሁ ተመልካቾች ዛሬም እንግዲህ አሪፍ የሆነ መረጃ ይዤላችሁ ቀርብ ያለው እንግዲህ መለስተኛ የሆነ የህንፃ መደብር በሀገራችን ለመስራት ምን ያህል ካፒታል ይዘን ብንጀምር ያስጀምረናል የሚል ጥያቄ ጠይቃችሁኛል። እንግዲህ ይህንን ዛሬ ወደ እናንተ የማቀርብላችሁ ነው የሚሆነው። ውድ ተመልካቾች እንግዲህ ሀገራችሁ ገብታችሁ ስራን መስራት ለምትፈልጉ ንግድ ፍቃድ እንዴት ነው የሚወጣው፣ ምንስ ነው የሚያስፈልገው የሚለውን ቀጣይ ቪዲዮ ላይ የማቀርብላችሁ ነው የሚሆነው። አብሮ የተያያዘ ስለሆነ በጥያቄ መልኩ ስላቀረባችሁት ማለት ነው። ኢንሻአላህ ንግድ ፍቃድን በተመለከተ ቀጣይ ቪዲዮ ላይ የምሰራላችሁ ነው የሚሆነው። ለዛሬ ግን ይህንን የምትመለከቱትን ያክል የህንፃ መሳሪያ ለመጀመር ምን ያክል ብር ይዛችሁ መጀመር እንደሚያስችል ወደ እናንተ የማቀርብላችሁ ነው የሚሆነው። ከናንተ የሚጠበቀው ይህንን ቪዲዮ ላይክ ማድረግ፣ ሰብስክራይብ ላላደረጋችሁ እንዲሁም ሼር ማድረግ ነው የሚሆነው ማለት ነው። ይህን የመሰለ ቆንጆ የሆኑ መረጃዎችን ወደ እናንተ እያቀረብኩኝ እናንተ ደግሞ ላይክ ማድረግ ይኖርባችኋል ማለት ነው። ውድ ተመልካቾች ቀጥታ አሁን ወደ ጉዳዩ እንገባለን። እንግዲህ ውድ ተመልካቾች እንደምትመለከቱት ይሄን ያክል መለስተኛ የሆነ የህንፃ መሳሪያ ለመጀመር ከሚያስፈልጉን የመጀመሪያ የመስሪያ ቦታ ነው የሚሆነው። ካላችሁ የራሳችሁ የሆነ ቆንጆ የሆነ ፊት ለፊት ላይ የሆነ ቤት ካላችሁ በጣም ጥሩ ነው የሚሆነው። ካልሆነ ደግሞ ልትከራዩ ነው የሚሆነው። ስትከራዩ ለኪራይ እስከ 5000 ብር ያስፈልጋችኋል ማለት ነው። ውድ ተመልካቾች እንግዲህ የቅድመ ክፍያ የሚባል አለ፣ የኪራይ ማለት ነው። እንደ ስምምነት ነው። የ3 ወር ልከፍሉ ትችላላችሁ፣ የ6 ወር እንዲሁም ደግሞ በየወሩም ሊቀበል ይችላል። ያ እንግዲህ የአከራዮቹ ጋር ያላችሁ ስምምነት ነው። እንግዲህ እኔ የ3 ወር ቅድመ ክፍያ ብትከፍሉ ብያስቤ በወር 5000 ብር ብትከራዩ ለቅድመ ክፍያ ለ3 ወር 15000 ብር የሚያስፈልጋችሁ ይሆናል። ሌላው መደርደሪያ ነው። ይህ የምትመለከቱት እንግዲህ ቀለሞች ሁሉ ነገር ለመደርደሪያ ለማስቀመጥ እስከ 7000 ብር ለመደርደሪያ ያስፈልጋችኋል ማለት ነው። ሌላው እንግዲህ ወደ ማቴሪያል ማቅረብ እንገባለን። ከቆርቆሮ የምንጀምር ይሆናል ማለት ነው። የቆርቆሮ እንግዲህ የጣራ ቆርቆሮና እንዲሁም ደግሞ ስሱ ለአጥር የሚሆኑ ቆርቆሮዎች እስከ 200 ቆርቆሮ ብትይዙ እስከ 150,000 ብር የሚያስፈልጋችሁ ይሆናል ማለት ነው። 200 ቆርቆሮ ብትይዙ እስከ 150,000 ብር ለቆርቆሮ ያስፈልጋል። ሌላው የሚስማር አይነቶች አሉ። የግድግዳና የቆርቆሮ 12 ቁጥር 15 እንዲሁም ደግሞ 8 9 5 4 የሚባሉ የሚስማር አይነቶች አሉ። ጠቅላላ አድርጋችሁ ከየአይነቱ ብትይዙ እስከ 50,000 ብር ለቆርቆሮ ለሚስማር የሚያስፈልጋችሁ ይሆናል። ይቅርታ ውድ ተመልካቾች፣ ስለዚህ ለቆርቆሮ 150,000 ለሚስማር 50,000 ያስፈልጋችኋል። ሌላው የግድግዳ ቀለሞችን ብትይዙ እስከ 20,000 ብር ያስፈልጋችኋል። እንዲሁም መቀየጫዎች ብትይዙ መቀየጫዎች ብሎ ማለት እንግዲህ ቀለሞች በነጭ ከለር አሉ። እነሱን የተለያዩ ከለሮችን ተጠቅማችሁ ግድግዳችሁ ማስገባት ለሚፈልጉ መቀየጫ ያስፈልጋል። ለነሱ ከ8,000 እስከ 10,000 ብር ለመቀየጫ የሚያስፈልጋቸው ይሆናል። ሌላው የብረት ቀለሞች አሉ እንግዲህ 2800፣ 2500፣ 1800 እና እስከ 1200፣ 1300 ድረስ የሚሸጡ የብረት ቀለሞች አሉ። ጠቅላላ እስከ 30,000 ብር ያስፈልጋችኋል ከሁሉም ዘሮች ብትይዙ ማለት ነው። ሌላው ጀት ቀለሞች አሉ። ጀት ቀለም እንግዲህ ብዙ ጊዜ ለጣውላ ቤትና ለጋራጅ ቤቶች ናቸው የሚጠቀሙት። እናንተ ይህን ስራ የምትሰሩበት አካባቢ ላይ በተለይ ጋራጅ ቤቶች፣ ጣውላ ቤቶች ካሉ ወሳኝ ነው የሚሆነው ማለት ነው። ስለዚህ ጀት ቀለም ለመያዝ እስከ 30,000 ብር የሚያስፈልጋችሁ ይሆናል ማለት ነው። ሌላው ማስቲሽ ነው። ማስቲሽ እስከ 15,000 ብር የሚያስፈልጋችሁ ይሆናል። ከዚህ በመቀጠል ወደ ተመልካቾች የኤሌክትሪክ ገመዶች አሉ እንግዲህ 1.5 2.5 የሚባሉ ለነሱ ከ25 እስከ 30,000 ብር ያስፈልጋቸዋል። ይህ የምትመለከቱት ብረት ወደ ተመልካቾች በዚህ ነው እንግዲህ ለሱቃችሁ መደርደሪያ የሚሰራው ማለት ነው። እነዚህን አንዷ ፍሬ 500 ብር ነው የምትሸጠው። የነዚህ እንግዲህ ቡለኖች አሉ የራሳቸው መገጣጠሚያ። እነዚህን ነው እስከ 7000 ብር ለመደርደሪያ ያስፈልጋል ያልኳችሁ ማለት ነው። ስለዚህ እነዚህ ነው በ500 ብር ገዛላችሁ። ለዚህ ሱቅ አሁን ለምትመለከቱት ያክል ለማሰራት ብትፈልጉ እስከ 7000 ብር ያስፈልጋችኋል። በጣም አሪፍ ነው። ስትንቀሳቀሱ ቤት ስትቀይሩ ስትሉ ፈታታችሁ ይዛችሁ መሄድ ትችላላችሁ። ድጋሜ መገጣጠም ይቻላል ማለት ነው። ለማንኛውም ለማስቲሽ 15000፣ ለኤሌክትሪክ ገመዶች ከ25 እስከ 30000 ያስፈልጋል። ለኮንዲት እስከ 7000 ብር ያስፈልጋቸዋል። ኮንዲት ማለት እንግዲህ የኤሌክትሪክ ገመዶቹ የሚተላለፉበት ማለት ነው። ብዙ ጊዜ እንግዲህ የምሰራቸው ቪዲዮዎች ላይ ኮንዲት ይጠቀሳል ማለት ነው። ጅፕሰም ነክ በተነሳ ቁጥር
ያው ንግባባል ማለት ነው። ሌላው ስካቶላ መብሪያ መጥፊያ ምናምን እነሱ ለመያዝ እስከ 5000 ብር ያስፈልጋቸዋል። አምፖሎች ከ15000 እስከ 20000 ብር ለአምፖሎች ያስፈልጋቸዋል። ከተር በትልቁም በትንሹም ለያዝ ብትሉ እስከ 17000 ብር የሚያስፈልጋችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾች እኔ መለስተኛ በሆነ አድርጌ ነው መካከለኛ ወይንም ደግሞ በምታዩት መልኩ እንደበዚች የምታከል ህንጻ መሰሪያ ለመክፈት ለምትፈልጉ ነው በዚህ መልኩ የማቀርብላችሁ ማለት ነው። ሌላው የተለያዩ የቤት ቁልፎች ብትይዙ እስከ 10000 ብር ያስፈልጋቸዋል። ዶግለር ወይም ደግሞ ሰረገላ ቁልፎችን ብትይዙ ለነሱ ደግሞ እስከ 15000 ብር የሚያስፈልጋችሁ ይሆናል። ውድ ተመልካቾች እንግዲህ መለስተኛ የሆነች የህንጻ መደብር ለመክፈት ከሚያስፈልጉ ማቴሪያሎች ዋና ዋናዎቹን ጠቅሼላችኋለሁ ማለት ነው። እነዚህን ይመስላሉ። ከዚህ በመቀጠል እንግዲህ የሚሆኑ ደግሞ የሲሚንቶና ጅብሰም መያዝ ይኖርባችኋል ማለት ነው። ምክንያቱም የተወሰነ በአቅማችሁ መያዝ ስለሚኖርባችሁ ለነሱ ደግሞ ሲሚንቶ 50 ኩንታል ብትይዙ ሲሚንቶ 50 ኩንታል ብሎ ማለት 100 ኪስ ብሎ ማለት ነው። ለሱ እስከ 200,000 ብር ያስፈልጋችኋል። ሌላው ጅብሰም ነው። ጅብሰም ደግሞ 50 ኩንታል ብትይዙ 60,000 ብር ያስፈልጋችኋል ማለት ነው። ጅብሰም እንግዲህ 50 ኪስ ብሎ ማለት በጣም ብዙ ነው። 200 ኪስ አካባቢ ጅብሰም ማለት ነው። ስለዚህ ከምትመለከቱት ጅብሰም በላይ አይሆንም ማለት ነው። ይሄን ያክል ጅብሰም ይይዝላችኋል። ስለዚህ ይችን የመሰለች በዚህ መልኩ መለስተኛ የሆነ ህንጻ መሰሪያ ለመስራት ወይም ለመክፈት አሁን የዘረዘርኩላችሁን ማቴሪያሎች የሚያስፈልጋችሁ ይሆናል። ይህን ስትደምሩት እንግዲህ ከ650,000 እስከ 700,000 ብር ያስፈልጋችኋል ማለት ነው። የቤት ኪራይም ከላይ የ3 ወር ብዬ ጠቅሼላችኋለሁኝ። 650,000 ብር በዛ መካከል አንዳንድ ጠቃቅን መያዝ ያለባቸው እቃዎች ስለሚኖሩ ከሱ ላይ 50,000 ብር ጨምሬበት ነው እኔ 700,000 ብር ያስፈልጋችኋል ያልኳችሁ ማለት ነው። ስለዚህ ውድ ተመልካቾች የስራ ፍቅር ላላባችሁ እንዲሁም ሀገራችሁ ገብታችሁ ምን ስራ ያላችሁ ለምትጨነቁ በዚህ መልኩ ስራን መጀመር ትችላላችሁ ማለት ነው። ምናልባት ብዙዎች ከአንድ ነጥብ በላይ 2 ነጥብ ምናምን ካልተያዘ ሀገራችን ላይ ስራ መስራት አይቻልም፣ ወይንም ደግሞ ስራውን ይሄንን በዚህ ስራ መሰማራት ፈልጋችሁ የያዝነው ብር አይሰራልንም ብላችሁ ተስፋ ለቆረጣችሁ ምናልባት ጠቃሚ ይሆናል ብዬ ስላሰብኩ ነው ማለት ነው። ስራን እንግዲህ የሚያስተምራችሁ ስራው ላይ ስትገቡበት ነው። መግባት መሞከር ነው የሚኖረው ማለት የሚጠበቀው። ውድ ተመልካቾች እንግዲህ ለዛሬ ያስኩላችሁ መረጃ ይሄንን ይመስላል። ቪዲዮውን ላይክ ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።